ውድ የተሙዳናት ሚዲያ ቤተሰቦቼ እንደምን አረፈዳችሁ። ዳግም እንግዲህ በአዲስ ቪዲዮ ዛሬ ተገናኝተናል። ከህፃናቶች ጋር ወይንም ደግሞ ቤተሰብና ልጆችን በተመለከተ ይዤ የመጣሁት ቪዲዮ ነው። ወላጆች ልጆቻቸውን መምታት፣ ከመጠን ባለፈ ሲያጠፉ መምታት፣ ሳያጠፉ መምታት፣ እነዚህ አይነት ነገሮች ይታያሉና እነዚህ ነገሮች ከምን አኳያ ከመንፈሳዊ ህይወት ወይንም ደግሞ ከመናፍስቱ ውጊያ አንጻር እንዴት ነው የምናያቸው የሚለውን ሀሳቦች ዛሬ ይዤላችሁ መጥቻለሁ። ዛሬ እንግዲህ በጣም ብዙ ወላጆች ልጆቻቸውን ይመታሉ፣ ይቀጠቅጣሉ፣ አይታዘዙም ልጆች እና ይሄ ነገር ምንድነው ተሙ ይሄ ነገር ከመንፈስ ጋር የተያያዘ ነገር አለ እንዴ ምናምን ብለው የሚጠይቁ ልጆች አሉና ልጆቹ ከሚገርማችሁ ቤተሰብ ሲቆጣቸው ፍጥጥ የሚሉ ናቸው። አይመቱም፣ አይመከሩም፣ አይገሩምና ይሄ ነገር እንዴት ታየዋለህ ብለው የጠየቁኝ አንዳንድ እህቶች አሉ። በጣም የሚገርማችሁ ነገር ምን ያህል መንፈሱ በትክክል ህፃናቶቹ ላይ አድሮ ቤተሰብን እንዴት እንደሚነቅ። እናት ልጆቻቸውን እየመታች ልጅ አያለቅስም፣ ግግር ድንድን ብሎ ቤተሰብ ላይ የሚያፈጣል፣ መልሶ ስልክ የሚወረውር፣ ስልኩን ሲቀበለው ስልክ መልሶ የሚወረውር፣ እቃ የሚሰብር። ህፃናቶቹ ለምንድን ነው በዚህ ልክ እንደዚህ ፈጣጣ የሚሆኑት ስንል እኛ ወላጆች ጾመን ጸልየን ሰግደን በክርስቶስ ስጋና ደም ታተመን አይደለም ከማህፀናችን እነዛ ፍሬዎች የወጡት። ማዊና ብዙ ህይወት ባሳለፈ ማንነታችን ጭምር ስለምንወልዳቸው እነዛ ልጆች እነዛን የበላነው የጠጣነው ወይንም ደግሞ ያለንን ማንነትና ሰብዕና ነው ልጆቹ ላይ የምናየው። ከዛም ባለፈ ደግሞ መንፈሱ በራሱ ማንነትና ቅርጽ ስለሚወልዳቸው አይነጥላው አብሯቸው የሚወለደው ቡዳውን አይነጥላው አብሯቸው በዛ መንገድ ስለሚወለድ እናንተ ልጆቻችሁን ፍጥጥ ብላችሁ ስትቀጧቸው መንፈሱ መልሶ ፍጥጥ ብሎ ነው አይናቸው ላይ ሆኖ የሚያያችሁ። ስለዚህ ትደነግጣላችሁ፣ ልባችሁ ያለቅሳል፣ አንጀታችሁ እርር ይላል፣ በጣም ትታወካላችሁ። በተለይ አሁን በቅርብ ከአንዲት እህቴ ጋር ውጭ ሀገር ነው ያለችውና ስልክ ስናወራ ልጆቹ ሊያስወሩን አልቻለም። እሷ ያለባትን ችግር በህይወቷና በትዳሯ ዙሪያ ያለውን ችግር እያማከረችኝ ነው እና ልጆቹ ምንም ሊያዋራት አልቻሉም። እና ይሄ ነገር እህቴ ከአንቺ ተነስቶ መንፈሱ ልጆች ጋር እየሄደ እየበጠበጠ ነው። እናንተ በቃ አይምሯችሁ በጣም የሚታወክበት ጊዜ አለ። ሁለት ልጆች ከሆኑ ቤቱን በቃ እሳት ነው የሚያደርጉት፣ ይበጠበጣሉ። እረፉ ብትሏቸው አይሰሙም፣ እቃ ብትሰጧቸው መጫወቻ ብትሰጧቸው አይሰሙም፣ ብትመቷቸው አይሰሙም። እና ብትመቷቸው እንኳን እጃችሁ ላይ ሰበብ እንዲሆኑ የሚያደርገው መንፈሱ በተለይ የቤተሰብ የቡዳ ዛር መንፈስ እናንተ ትዳር መያዛችሁን፣ ህይወት መመስረታችሁን፣ መረጋጋታችሁን እግዚአብሔር ፍሬ ስለሰጣችሁ ደስተኛ ሆናችሁ እንድትኖሩ የማይፈልግ መንፈስ ልጆቻችሁ ላይ ሆኖ ቅጥል እርድ ብን ነው የሚያደርጋችሁ። ቤተክርስቲያን ብትሄዱ ብታቆርቧቸው የማይረጋጉ፣ ለቅዳሴ ብትሄዱ ፋታ የማይሰጧችሁ፣ ስብከት ሲጀመር መምህሩ ማስተማር ሲጀመር ማልቀስ ይጀምራሉ፣ ይነጫነጫሉ፣ ቅብጥብጥ ያደርጋቸዋል። ይሄ የሚሆነው ወላጆች ላይ ሆኖ ልጆችን የሚያየው ቤተሰብ የቡዳ ዛር መንፈስ የአይነ ጥላ መንፈስ ልጆቹን ጸባያቸውን ይቀይራል፣ ስሜታቸውን። የቡዳ መንፈስ ይሄ እንዴት ለበላችሁ ቁንጥጥ የሚያደርግ መንፈስ ነው። ስሜታቸውንም አያውቁትም። በተለይ ከአራስነት ጊዜ አንስቶ አራሷም ተረጋግታ ማረፍ መተኛት እንዳትችል መንፈሱ ህፃናቶቹ ላይ በመሆን በቃ ሲያስጮ ሲያለቅስ በቃ ስሜቷን ዝብርቅርቅ ሲያደርግ ነው የሚውለው። ሲያስጨነቅ ራሷን እስኪያማት ድረስ ሰላም አይሰጣትም። እና በዚህ ልክ አራሶች ሲሆኑ ቶሎ እንዲታመሙ በማድረግ መንፈሱ እስከ ሞት ድረስ የሚያደርስበት መንገድ አለ። መንፈሱ አንዳንድ መንፈስ ነፍስ እስከ መገበር የለመደ መንፈስ አለ። ልክ ህፃናቶችን ሲያዩ በተለይ ቡዳ ዛር መንፈስ ያለባቸው ሰዎች ከእናቶች ላይ ተነስቶ ህፃናቶችን ሲያዩ ገና ከማፀን ከመወለዳቸው የሚበላ መንፈስ አለ። መንታ ሆኖ ተወልዶ አንደኛዋን ይበላል። እቺ ልጅ ዱላ ብዙ ነው ጥሩ ነው ሲሉ ቅርጭም አድርጎ ይበላል መንፈሱ፣ አዋላጆች ላይ ሆኖ ማለት ነው። በዚህ አይነት ብዙ እህቶቻቸውን ብዙ ልጆቻቸውን ያጡ ቤተሰቦች አሉ። እና እነዚህ ልጆች ሲያድጉ ከሚገርማችሁ ያለ እድሜያቸው ሴክሹዋል የሆነ ነገር ውስጥ እንዲገቡ ያደርጋቸዋል። ገና በ6 ዓመታቸው በ7 ዓመታቸው መዳራትን ያለ እድሜያቸው ሴክሹዋል ፍላጎት ይመጣባቸዋል። አያውቁትም እኮ ጨለማ ቤት ውስጥ ቁጭ ብለው ሀብረታቸው መነካካት፣ ሰውነታቸው መነካካት፣ በሌሎች ህፃናቶች እንደዚህ ነገሮችን እንዲደርስባቸው ማድረግ፣ ከዛም ባለፈ ደግሞ በወላጆቻቸው እንዲመቱ እንዲቀጠቀጡ ማድረግ። እናት ላይ ሆኖ መንፈሱ ልጆችን ሲያይ እርድብን ይላል፣ ቅጥቅጥ ያደርጋል ማለት ነው። ከዛ በኋላ ደግሞ አካለ ስንኩል እንዲሆኑ በማድረግ አካለ ስንኩል ከሆኑ በኋላ ደግሞ በገዛ እጄ ልጄን አጣሁኝ
ብለው ደግሞ ተመልሰው ደግሞ ራሳቸውን ይወቅሳሉ፣ ያማርራሉ። አካለ ስንኩል ሆኖ እንዲወለድ ማይግሬን ያለባቸው ልጆች ታውቃላችሁ፣ ፍዝዝ ድንግዝ ምናምን የሚሉ ልጆች አሉ። ገና በልጅነታቸው ወይ አንድ አካላቸው አይናቸው ሙትት ያለ ይሆናል፣ እጃቸው አንዱ ማይታዘዝ ይሆናል። የቡዳ ዛር መንፈስ አብሮ ስለሚወለድ ያየዋል። ሲያየው በመንፈስ በአጋንንታዊ አይን ስለሚያየው የሆነ አካሉን በማጉደል ቤተሰብ ሁልጊዜ በዛ ልጅ እንዲያዘን፣ ገንዘብን እንዲያወጣ፣ ጸበል ለጸበል እንዲንከራተት፣ ተስፋ እንዲቆርጥ፣ ትዳር መለያየት እስኪመጣ በቤተሰብ በአንዱ ቤተሰብ ወገን በኩል ደግሞ አይ በእነሱ በኩል የባዕድ አምልኮ ችግር ቢኖር ነው እንጂ የኛ ቤተሰብ ላይ እንዲህ የለም በማለት እንዲታበዩ በማድረግ መንፈሱ እኮ በነገራችን ላይ ሁለቱም ቤተሰቦች መንፈሳዊነት እስከሌለባቸው ድረስ ይሰለጥናል። ምንም ችግር የለበትም። ዘር ሆኖ ይወለድ፣ ግብሩ ይለያይ እንጂ አብሮ ይወለዳል። አካለ ስንኩል በማድረግ ብቻ አይደለም፣ አይምሯቸውን አመለካከታቸው እንዲቀነጭር በማድረግ ህፃናቶቹ ትምህርት ቤት ሲሄዱ ትምህርቱ አይገባቸውም። ገና መምህሩ ሲገባ አይምሯቸው ይዘጋል። ከዛ በኋላ መምህሩ ሲወጣ ገለል ይላል አጅሬው። ከዛ በኋላ ትምህርት ቤት ሄዶ ትምህርቱን መጥላት ወይንም ደግሞ በባህሪና በስነ ምግባር ከማይሆናቸው ሰዎች ጋር እንዲገጥሙ በማድረግ መንፈሱ ይወራረሳል። ቶሎ ሰራዊት ከዚህም ከዛም ይሰበስብና ባህሪያቸው ስነ ምግባራቸው ግብረ ገብነት ከሌላቸው ህፃናቶች ጋር እንዲግባቡ በማድረግ መንፈሱ ቶሎ በራሱ ማንነትና ቅርጽ ይሰራቸዋል ማለት ነው። ከዛ ለወላጆቻቸው እንዳይታዘዙ፣ ሳዳቢ እንዲሆኑ፣ ለቤተሰብ የሚገባውን ያህል ክብር እንዳይሰጡ፣ መንፈሳዊነትን ማይወዱ፣ ትህትና የማይኖራቸው እንደዚህ እያደረገ መንፈሱ ያሳድጋቸዋል። ለምን እኛው ላይ ያለው መንፈስ ነው አብሮ ተወልዶ እንደገና ደግሞ ያፈጥባቸዋል። ልጆቻቸውን ይመታሉ፣ ይቀጠቅጣሉ፣ አብሮ ይማታል መንፈሱ። አብሮ ሲመታ አካላቸው እንዲጎዱ ከዛ በኋላ እኔ እናቴ አትወደኝም እንዴ ብሎ እኮ የሚያድጉ በጣም ብዙ ልጆች እኮ አሉ። እኔ እኮ የእናትነት ስሜቱን ፍቅራቸውን ከውስጣቸው ጥርግ አድርገው ያወጣባቸዋል። ከወላጅ ከልጆች ላይም ልጆች ቤታቸውን ጥለው ወጥተው ጎዳና እንዲወጡ፣ ጎረቤት እንዲያድጉ፣ ከዛ ለቤተሰቦቻቸው ክብርና ፍቅር እንዳይኖራቸው ወላጆቻቸውን ሲያስቡ አባቶቻቸውን ሲያስቡ የግድያ ሙከራ እንደተደረገባቸው አድርገው ነው የሚያስቡት። ቲክቶክ ላይ ታያላችሁ አንዳንድ ቪዲዮ አይደለ? እኔ እኮ ቤተሰቦቼ ብዙ ጊዜ የግድያ ሙከራ አድርገውብኝ ነበረ እግዚአብሔር አትርፎኝ ነው እንጂ ብለው ሚመሮች የሚሰሩት ቪዲዮ አለ። እና ያ ማለት በዛ ልክ ወላጆች ልጆቻቸውን ሲቀጡ ገደብና ልክ መጠን በሌለው መንገድ እንዲቀጡ የሚያደርገው ቅጥቅጥ የሚያደርገው መንፈሱ ልጆቹን ስለማይወድ ነው። ስለዚህ ልጆቻችሁ ስትቀጡ ምግባርና ስርዓት ባለው መንገድ እንዴት ነው የምመታው? እንዴ እየነከሱ እኮ የሚያደሙ አሉ። አቃጠልከኝ እንዳቃጠልከኝ አቃጥልሃለሁ ብለው በብረት አግለው የሚያቃጥሉ አሉ። በማይሆን መንገድ ትልቅ ጠባሳ እንዲያደርባቸው አድርገው የሚቀጠቅጡ አሉ። ሳማ ታውቃላችሁ? ሳማ ውስጥ ቁጭ የሚያደርጓቸው ወላጆች አሉ። ቁጭ በቃ እዛ ውስጥ ይሄ የሚያቃጥለው ቅጠል ወላ ሳማ በሱ ግርፍ አድርገው አካላቸው እስኪጎዳ ሰውነታቸው እስኪጎዳ ድረስ በኤሌክትሪክ በብዙ መንገድ የሚጎዳቸው ልጆች አሉ። በርበሬ የሚታጠኑ አሉ። በዛ ልክ ልጆች እንዲጎዱ አካላቸው ላይ እስኪደርስ ድረስ አካለ ስንኩል እስኪሆኑ ድረስ የሚያስደርስ ነገር ቁጭ ብለው ተመካክሮ እንዳያወሩ በአግባቡ ተቀጥተው ልጆች መቀጣት አለባቸው፣ መገረፍ አለባቸው። ግን መጠንና ገደብ በሌለው ልክ እንዲሆኑ የሚያደርገው ልጆችንም ስነ ልቦናቸውን አለመረዳት፣ ያሉበትን ችግር አለማወቅ፣ እንዳናውቅ እኛም እንያዛለን፣ እነሱ ላይ ያለው እንዳይናገሩ ያደርጋል። በዚህ ልክ ተግባቢነት እንዳይኖራቸው ወላጆች ልጆቻቸውን በዚህ ልክ እንዲቀጡ በማድረግ ልጆቻቸውን ልቦናቸው ውስጥ ምን እንደሚያደርግ እንኳን ሳያውቁ ከሆነ ጊዜ በኋላ ልጆቻቸው እነሱን ማያዳምጡ ይሆናሉ። ሲመክሯቸው እንኳን የሚንቋቸው ለምንድን ነው? እሱ ወላጆች ሲያስቡ ዱላውንና ያን ቅጣት ብቻ እንጂ የወላጅነት ፍቅሩን ስሜቱን ከውስጣቸው ቆርጥ ያወጣዋል። በቃ ስለዚህ ይህንን የሚያደርገው የቤተሰብ የቡዳ ዛር መንፈስ፣ የአይነ ጥላ መንፈስ እንዲሁም ደግሞ የቤተሰብ መተት ካለ መንፈሱ ይህንን ይሰራል። በትን ስለሆነ ብን ብሎ ልጆቹ ያለ እድሜያቸው እንዲጠፉ ያደርጋል ገና በሕፃንነታቸው። ስለዚህ ወይ ደግሞ እናት ልጇን ለአባት አሸክማ ብን ብላ ትጠፋለች። ይህንን በማድረግ መንፈሱ የበለጠ ስራ ይሰራል። ከዛ በኋላ ደግሞ ያለ እድሜያቸውና ያለ ጊዜያቸው ሩካቤ እንዲለምዱ መዳራትን ከወንድሞቻቸው ጋር ከእህቶቻቸው ጋር። በጣም የሚገርማችሁ ባለፈው አንዲት ስትነግረኝ በጣም ያሳዝነኝ ነገር ተሞኒ ዛሬ ላይ ድረስ የሚጸጸተኝ እግዚአብሔር ሳይቀስፈኝ ቸርነቱን ያየሁበት ያለችኝ ምንድነው? ከእህቶቼ ጋር እየተዳራው ከወንድሞቼ ጋር እየተዳራው 16 ፍልሰታን እየሄድኩ ቁርብ ነበር አለች። ልጅ ሆና እኮ ነው፣ አታውቁም። ወላጆች አልነገር መዳራት ምን እንደሆነ አታውቁም። ግን በዛ ልክ አይምሮ ውስጥ ያን ነገር የቀረጸላት ማኑ ስትሉ አብራቱ የተወለደው የዝሙት መንፈስ፣ የአይነ ጥላ መንፈስ፣ የቡዳ መንፈስ አብሮ ከተወለደ ያንን እውቀት ይሰጣቸዋል። የሰው ልጆች
ማወቅ የማይገባቸውን እውቀት ሰጣቸው አይደል የሚለው መጽሐፈ ሄኖክ ላይ ምዕራፍ 2 ቁጥር 18 ላይ ሰዎች ሊያውቁት የማይገባውን እውቀት ይሄ የሉሲፈር መንፈስ ወይንም ደግሞ እነዚህ ባፎሚት የሚባሉት የዝሙት መናፍስቶች ለሰዎች የማይገባውን እውቀት ሰጧቸው። አሚዛራክ ምናምን እያለ ይዘርዝራቸዋል። መጽሐፈ ሄኖክ ምዕራፍ 2 ሙሉ ስተነቡ ስለ መናፍስቶች፣ ስለ ወደቁ መናፍስቶች ወይንም ደግሞ እነዛ ልጆች በጥበብና በሞገስ እንዲያድጉ የሚያደርጋቸው የእግዚአብሔር ቅዱስ መንፈስ እንጂ የኛ በዓለማዊና በስጋዊ የምንሰጣቸው ነገር ብቻ አይደለም። ምግቡ እኮ ከመጠን ሲያልፈው ፍቶት ይሆናል። ገባችሁ? ምቾቱም ከዛ ነገር ሲያልፍ ለሰው ልጅ ፈተና ነው የሚሆነው። ስለዚህ የእግዚአብሔር ጥበብና ሞገስ በጥበብና በሞገስ እንዲያሳድጋቸው የኛም የወላጆች ኃላፊነትና ግዴታ ያስፈልጋል። እኛ እየቆረብን ነው ልጆች ማቁረብ ያለብን። እኛ ሳንቆርብ ልጆቻችንን ብናቆርብ እነሱ ሲቆርቡ እኛ ደግሞ ፍጠጥ ብለን እናያቸዋለን፣ ቡዳ እንሆንባቸዋለን፣ መልሰን እንበላቸዋለን። ስለዚህ ቶሎ ቶሎ ይታመማሉ ህፃናቶች። ብዙ ጊዜ ልጆቻችሁ ቶሎ ቶሎ በተለይ ቶንሲል የሚታመሙ አብዛኛው ጊዜ ቶሎ ቶሎ የሚታመሙ ልጆችን የቡዳ መንፈስ ነው። ቶሎ ቶሎ ጉንፋን እንዲታመሙ በየጊዜው መርፌ እንዲወጉ ሐኪም ቤት ይዟችሁ የምትሮጡ ምናምን። እስቲ ቆም በሉና ለነሱም ትንሽ የመቁጠሪያ ያዘጋጁላቸው፣ አስለምዷቸው። በስላሴ ስም ታሰር እያሉ ይቀጥቅጡ። ከዛ ስግደት ይስገዱ። ከዛ ቅዱስ ቁርባን አከታትሏቸው አስቆርቧቸው። በየሳምንቱ በየጊዜው ቀረፍ ተባላቸው ጊዜ የቅዱስ ቁርባን ህይወት እንዲኖራቸው። ልደት ሲኖራቸው ልደታቸውን በቅዱስ ቁርባን ስለ ቅዱሳን መላእክት፣ ስለ ሊቀ መላእክት ቅዱስ ሚካኤል፣ ስለ ቅዱስ ገብርኤል፣ ስለ ቅዱስ ሩፋኤል በምን ላይ እንደተሾሙ መጽሐፈ ሄኖክ ላይ በደንብ ይዘረዝራልና ያለ እድሜያቸው ምንዝር ጌጥን እንዲለምዱ፣ ኩልን መቀባባትን፣ አጭር ቀሚስ አድርገው ህፃናቶች እንዲቆርቡ ማስደረግ፣ ታይት አድርገው ጎረቤት ጋር ሲሄዱ የምታስለብሷቸው ነገር፣ እነዚህ ሁሉ ነገሮች ልጆች ላይ ምን እንደሚፈጥር ስነ ልቦናቸው ላይ ምን እንደሚፈጥር እናንተ ያንን ነገር እየለበሳችሁ ልጆቻችሁን ስታስለብሱ እነዛ ልጆች በዛ ማንነት ውስጥ አድገው ነገ ዘማዊ ቢሆኑ ክብረ ንጽህናቸውን ያለ እድሜያቸውን ያለ ጊዜያቸው ቢያጡ ማን ነው ተጠያቂ የሚሆነው? ልጆቻችሁ ልጠይቁ አይሆንም። እናንተ በስነ ምግባርና በስርዓት እስካላሳደጋቸው ድረስ በስጋዊና በሚበላው በሚጠጣው ጥሩ ትምህርት ቤት ብቻ በማስተማር ልጆቻችን አሳድገናል ብላችሁ ካሰባችሁ ተሳስታችኋል። ሰው ልጅ በምግብ ብቻ አይደለም የሚኖረው ወይንም ደግሞ የሚያድገው በእግዚአብሔር ጥበብና ማስተዋል ማድረግ መቻል አለበት። ስለዚህ ይህንን እያደረጋችሁ ልጆቻችሁን የምትቀጠቅጡ ልጆቻችሁ አልታዘዝ ሲሏችሁ እናንተ ግቡና ጸሎት በታስቲ ከኔ ወደ ልጄ ይሄድክ በጌታዬ በኢየሱስ ክርስቶስ ስልጣንስ ቢይዣለሁ አይነ ጠላ ቡዳ ዛር ውቃቢ እኔ ላይ ተቀምጠ ልጄን የምታይ ከኔ ተነሳ ወደ ልጄ ይሄድክ አብሬ ተወለድክ በድንግል ማርያም ስም ከኔ ወደ ልጄ ናና ግንባር ላይ ታሰር አብረኝ ስገድ ብላችሁ በስግደት መትጋት መቻል አለባችሁ። ከዛ በኋላ ደግሞ ልጆቻችሁን ጸሎት አስለምዷቸው። በጸሎቱ ፊታቸውን ቀቡላቸው፣ አባብሷቸው፣ ቅባ ቅዱስ አይናቸውን ቀቡላቸው፣ እናንተም ተቀቡ። ከዛን ኪዳን ቅዱስ ቁርባን አስቀጥላቸው። ገና ልጆቻቸው 12 ዓመትና የወራዊ ግዴታ ማየት ሲጀምሩ ቅዱስ ቁርባን የሚያስቆሙ ወላጆች አሉ። ይሄ መሆን የለበትም። ሁልጊዜ የክርስቶስ የመለኮት ኃይል እንዲያከብሩ ማስደረግ፣ ለምስኪኖች መስጠት እንዲለምዱ ሳንቲም ስጧቸው፣ ሄደው ይስጡ። ምግብ ቋጠር አድርጉና እንዲሰጡ አድርጉ። ይህንን በጎነትን ቸርነትን ይለማመዱት። ከዛ እናንተ ደግሞ አብራችሁ ስጡ፣ አሪያ ሁኗቸው፣ መንገድ ሁኗቸው። በዚህ አይነት መንገድ እያደረጋችሁ ልጆቻችሁን አሳድጉ። ልጆቻችሁን የምትቀጠቅጡ፣ ልጆቻችሁን የምትነክሱ፣ ልጆቻችሁን ያለ አግባብ የምትመቱ ወላጆች ለምን አይታዘዙም? ለምን እንዲያደርጉም? ልቤና ቆሰልኩኝ፣ የጨጓራ ጠር ምናምን ያለን ምን እንደው አንተ ባጭር ቅር እንዳቃጠልከኝ ተቃጠል፣ ወልደህ እዩ። እነዚህ ቋንቋዎች እናንተ እንድትማረሩ አድርጎ ከዛ በኋላ ደግሞ እናንተ መለሳችሁ እንድትረግሟችሁ የሚያደርግ እናንተ ውስጥ ያለ የርግማን መንፈስና የሟርት መንፈስ ነው። የቃልቻ መንፈስ ካለ፣ የአውሊያ መንፈስ ካለ፣ የቤተሰብ የዛር መንፈስ ሲካደምለት ግብር ሲደረግለት የነበረ መንፈስ እናንተ ውስጥ ከተቀመጠ ልጆቻችሁን በዛ ማንነትና በዛ የሟርት መንፈስ መቅረጽ ስለሚፈልግ እናንተ ላይ ሆኖ ልጆችን ይረግማል። እናንተ ላይ ሆኖ ልጆችን ይቀጣል፣ ይመታል፣ እንዲማረሩ ከቤት እንዲወጡ ያደርጋል። ያለ እድሜያቸው ከቤት እንዲወጡና ያለ እድሜያቸው ሃይማኖት የለሽ ግድ የለሽ ፓጋን ኤቴስት እንዲሆኑ ለወላጆች የማይታዘዙ ለቤተ ክርስቲያን መምህራንና ካህናቶች የማይታዘዙ የማይሰበር ልብ እንዲኖራቸው ደንዳና ያደርጋቸዋል። የቡዳ መንፈስ ልብ ላይ ሲቀመጥ ድንጋይ ነው የሚሆኑት። በቃ አይታዘዙም፣ አይመከሩም። በቃ ልበ ድፍን አስመሳይ ነው የሚሆኑት፣ ውሸታም ነው የሚሆኑት። ስለዚህ የሁሉ ነገር ውስጥ ያለ እድሜያቸው ማስተርቤሽን ውስጥ እንዲገቡ እንዲዳሩ ከወንድም ልጆቻችሁን ተከታተሉ። በአጠቃላይ
እናንተ መንፈሳዊት እኔ ቆርባለሁ እናቴ ቆራቢ ናት ምናምን የምትሉ ሰዎች መቁረብ ብቻውን በቂ እኮ አይደለም። አመለካከት ልጆቻችሁን ማየት ያስፈልጋል። አካባቢያችሁን ማየት ያስፈልጋል። ልጆቼ የት ናችሁ በሉ። ትላልቅ እናቶች ራሱ ልጆቻችሁ የሚቅሙ የሚያጨሱ የሚሴስኑ ከሆነ ትዳራቸውን ፈተው የሚቀመጡ ከሆነ በህፃናቱ ላይ ብቻ አይደለም በትላልቆቹ ላይ ሃይማኖታቸው ላይ ግዴለሽ ሲሆኑ ምናልባት እኔ ጋር ያለው የቤተሰብ የዛር መንፈስ ልጆችን ሄዶ ሱሰኛ ያደረገው አዳልሞቲና ጣቋር ወሰንገላ የሚባለው መንፈስ ሄዶ ልጆችን ሱሰኛ አድርጓቸው ከሆነ ዘማዊ ያድርጉታቸው ነው ሚስታቸውን ፈተው ቤት እንዲቀመጡ ያደረገው ማን ነው ብላችሁ ጠይቁ። ስለዚህ ወደ ኋላ ተመለሱ። እናንተ ጋር የነበረውን ማንነት እናንተ በወጣትነታችሁ ስታሳልፉት የነበረውን ዝሙቱንም መዋሸቱንም ብዙውንም ነገር ልጆቻችሁ ላይ የምታዩ ከሆነ ከኔ ወደ ልጅ ይሄዳ አለ ሄደ ልጆቼን ብኩን ያደረክ መንፈስ በስላሴ ስም ታስራሃል ብላችሁ እናቶች ራሱ ትላልቅ እናቶች ከኔ ወደ ልጆች ሄድክ በጌታዬ በኢየሱስ ክርስቶስም ዛሬ ክርስቶስ ስጋና ደም በመቀበልበት በዚህ በመለኮት ኃይል የታሰርኩን ብላችሁ ስጋው ደሙን መቀበል ከዛ ጸልዩላቸው መርቋቸው። መድኃኔዓለም አንደበቴን ተቆጣጠር እያላችሁ መርቁ። ልጆቻችሁ ሰብስባችሁ መመረቅ። እንደዚህ እያደረጋችሁ ልጆቻችሁን በስነ ምግባር ማሳደግ እየመረቃችሁ ማሳደግ። በእንደዚህ አይነት መንገድ እያደረጋችሁ ልጆቻችሁን ተከታተሉ። ቤተሰቦች ንቁ፣ አትተኙ። አብዛኛው ልጆች ያለ እድሜያቸው ማስተርቤሽን ውስጥ ገብተዋል። በ16 በ15 ዓመታቸው ክብረ ንጽህናቸው የሚሸጡ ልጆች አሉ። ግሎሲብ ውስጥ የገቡ ልጆች አሉ። አልቀዋል እኮ የሉም። በእውነት ነው የምላችሁ። እኔ በውስጥ የሚያወሩኝ የህፃናት ብዛት እናንተ የተማረራችሁባቸው ልጆቻችሁ እናንተ ያለቀሳችሁባቸው ልጆቻችሁ ጡታችሁን ይዛችሁ የረገማችኋቸው ልጆቻችሁ እናንተ እንድትማረሩ የሆናችሁባቸው ልጆች ወደው አይደለም ተይዘው ነው። አብሮ የተወለደው ኃይል አለ። ስለዚህ ጸልዩላቸው፣ መርቋቸው። ከዛ ስጋው ደሙ ተቀበሉ። ልጆችንም ለዚህ ክብር አብቃልኝ። በሃይማኖት ከእናንተ የወጡ ልጆች ካላችሁ ደግሞ ወንድሞች እህቶች ካሉ ደግሞ ጸልዩላቸው። ቤተክርስቲያን በየኪዳኑ በየጸሎቱ በየማህሌቱ ስትቆም ሲቆሙ አባቶቻችን ክርስትና ስም ጽፋችሁ ስጡ። በዚህ አይነት መንገድ እያደረጋችሁ አስቡ። ልጆቻችሁ እኮ በየሀገሩ የሚሰደዱት በየአረብ ሀገራቱ ተሰደው እኮ የሚቅበሰበሱት እኮ አንድም እኮ በወላጆች እኮ በአድ አምልኮ ችግር ምክንያት ነው። ዘዳግም ላይ ይዘረዝራል። የጌታ አምላክን ቃል ብትሰማ ብትታዘዝ ይሄ ይከተላል፣ ባትከተል ባትሰማ ደግሞ ይሄ ይከተላል ብሎ ዘዳግም ላይ ቁጭ አድርጎታል። ልጆች ምን ያህል ብኩን እንደሚሆኑ እንደሚሰደዱ እንደሚንገላቱ ተደማጭነትን እንደሚያጡ ወላጆች በልጆቻቸው እንደማያርፉ ወደ ጣዖት አምልኮ እንደሚሄዱባቸው ወደ ብዙ ነገር በተለይ ከ15 ዓመት እስከ 22 እስከ 21 ዓመት ያሉ ልጆች ጉዳዩን ጨርሶታል። ፎንሴክስ ብትሉ ማስተርቤሽን ብትሉ ክብረ ንጽህናቸው መሸጥ ብትሉ የሆነ ስራ ቦታ ሲቀጠሩ ስራ ለመቀጠር ብለው እናንተ ቤት ውስጥ ስታማሯቸው ስራ ለመቀጠር ብለው ሴትነታቸውን ይሸጣሉ። በዚህ ልክ ክብራቸው እንዲያጡ የሚያደርጉት ልጆች ለምንድን ነው? ውስጣቸው መቸገር ይመስላል አይደለ? ነገር ግን እናንተ ቤት ውስጥ የምታሳያቸው ማንነት ፊት አለ። አለመረዳት፣ አለመግባባት። ጸልዩላቸው። ገና ከቤት ሲወጡ ቀና ነገር ተመኝ። በምትወጪ በምትገቢበት ሁሉ እግዚአብሔር ይከተልሽ፣ የእግዚአብሔር መልአክ ይከተልሽ ብለው እንደዚህ አይነት መረቃት መርቋቸው። ከዛ በኋላ ቁጭ ስትሉ አቤቱ ጌታ ኢየሱስ ክርስቶስ ሆይ እኔ በማወቅ ባለማወቅ የሰራሁትን ኃጢአትና በደል በልጆቼ ቅጣት ሆኖ እንዳይቀጥል አቤቱ ጌታ ሆይ ማረኝ፣ ልጆቼን ማረልኝ፣ ልጆቼን በቀናው መንገድ ምራልኝ እያላችሁ ጸልዩ። የእናቶችን ጸሎት እግዚአብሔር ይሰማል። የወላጅ ምርቃት ያስፈልጋል። ስደት ለስደት የሚንከራተቱት አውሮፓን ብትሉት እኮ ስደት ነው አይደለ? ነገር ግን በስደታቸው ውስጥ መባረክና መረጋጋት አምልኮተ እግዚአብሔር ከሌለ እነዚህ ልጆች በቤተሰቦቻቸው የባዕድ አምልኮ መንፈስ እየተሰደዱ ነው፣ እየተንገላቱ ነው። ገንዘብ የላቸውም። ገንዘብ መላኮቻቸውን ብቻ አትዩ። ገንዘብ ከላኩ በኋላ ራሱ ወላጆች ገንዘባቸውን የሚያጠፉባቸው መንፈሱ ነው እናንተ ውስጥ ሆኖ የሚሰራው ብኩን የሚያደርጋቸው። ስለዚህ ወላጆች እባካችሁን ልጆቻችሁን ተመልከቱ፣ ንስሐ ግቡ። ጣዖት አምልኮ ውስጥ ያላችሁ ልጆች፣ ቤተሰቦች፣ ወላጆች ወደ እግዚአብሔር ተመለሱ፣ ንስሐ ግቡ፣ ስገዱ፣ ጸልዩ። ይሄ ልጆችን ይነካብኛል፣ ልጆችን ይገልብኛል ብዬ ነው የምትሉት? የሚገድል የሚያድን አንድ እግዚአብሔር ብቻ ነው። እናንተ ንስሐ ገብታችሁ በእግዚአብሔር ላይ ፍጹም እምነት ሆናችሁ ጌታ ኢየሱስ ክርስቶስ ሆይ ፍጹም በአንተ አምኛለሁ፣ ከዚህ በኋላ ተስፋዬ በአንተ እጅ ነው፣ ስጋዬም ነፍሴንም አንተ ተቀበላት ብላችሁ አሳልፋችሁ ሰጣችሁ። ከዛ በኋላ የሚመጣውን መከራ መቀበል የምችልበትን መታገስ የምችልበትን ትዕግስት ስጠኝ፣ የመጽናናትን ኃይል
ቅዱስ መንፈስን ወደ እኔ ላክልኝ፣ የሚያበረታታውን መልአክ እመቤታችን ወደ እኔ ላክልኝ ብላችሁ እግዚአብሔርን መማፀን፣ ቅዱሳንን መማፀን፣ እግዚአብሔርን እንዲቀርባችሁ በዚህ አይነት መንገድ እያደረጋችሁ መስገድ፣ መጸለይ፣ ከባዕድ አምልኮ ውስጥ ወጥታችሁ ከሟርት የእናቴ አባቴ ከራማ ቤተሰቦቼ ልጆቼ ይጠብቅልኝ ምትሉ እናቶች አላችሁ። በዚህ ጉዳይ ማዋራቸው ወላጆች አሉ። ልጆች እየጸለዩ ምን እያሉ ቤተሰብ አለመለስ ብሎ እንደገና እስቲ እናቴን አናግርልኝ የሚሉ ወንድሞች አሉ። ሁሉም ቤተሰብ ውስጥ ይሄ ችግር አለ። የእናት አባት ከራማ የሚባለው ሰይጣን ነው። እናንተ ፈርታችሁ ልጄን ይገልብኛል ብላችሁ የምትለማመኑት ያጣቃወረና ዳልሞቲ ሰይጣን አጋንንት ነው። ሰይጣን ማለት አለባችሁ። ያ መንፈስ ነው፣ አጋንንት ነው። በህልም የሚያስፈራራችሁ፣ በህልም ልጆቻችሁን ሲገል አደጋ ሲያደርስበት የሆነ ነገር ሲሆን የሚያሳያችሁ ማስፈራራቱ ነው። እናንተ በእግዚአብሔር ላይ ያላችሁን እምነት ስለሚያውቅ ነው፣ በምን ያህል ደረጃ እንደሆነ ስለሚያውቅ ነው። ልባችሁም የዋህ ስለሆነ ነው የሚያታልላችሁ። ስለዚህ ወደ እግዚአብሔር ተመለሱ፣ ንስሐ ግቡ። ከሰገዳችሁ፣ ከጸለያችሁ፣ ከተቃወማችሁት እኮ ጸበል ቦታ የሚጋለጥ መንፈስ ነው፣ በጸበል የሚባረር መንፈስ ነው። ስለዚህ እናንተ ወደ መንፈሳዊቱ ኑ። ከዛ በኋላ ልጆቻችሁን በረከት ትሆናላችሁ፣ ሟርትም አትሆኑባችሁም፣ እንቅፋትም አትሆኑባችሁም። ስለዚህ ወላጆች መጀመሪያ ተመለሱ። በዚህ መንገድ ብዬ ማወራቸው ቤተሰቦች አሉና እናንተ በተቻላችሁ አቅም ቤተሰቦቻችሁ እንዲለወጥ የምትፈልጉ ወላጆች ወይንም ደግሞ ልጆችም የነ መምህር ተስፋዬን መልአከ መንክራት መምህር ግርማን የቀሲስ ሄኖክ ለማርያምን ትምህርቶች አዳምጡ። ከዛ ካዳመጣችሁ በኋላ ደግሞ ራሳችሁ ላይ ስሩ። ራሳችሁ ላይ ከሰራችሁ በኋላ ልጆች ቤተሰቦቻችሁ ለመምከር ስትሄዱ ቆርባችሁ፣ በተለይ ጨሌ ለማስጣል የምትሄዱ ከሆነ እናንተ ቆርባችሁ ሱባኤ ይዛችሁ ነው ጨሌ ማስጣል ያለባችሁ። በዚህ አይነት መንገድ ስታደርጉ ተቀባይነት ይኖረዋል። የሚመጣው መንፈስ ራሱ ይሰወርበታል፣ አይታየውም፣ ይጋረድበታል። ያ የመለኮት ኃይል ይጋረድበታል ማለት ነው። የሚመጣውን ፈተና ራሱ ከዛ በኋላ በፍቅርና በጽናት መታገስ መሸከም ትችሉት አጽናኝ የሆነ መንፈስ ቅዱስ በእናንተ ውስጥ ሲኖር ስለሆነ በዚህ መንገድ ይህንን አድርጉ። አብዛኛው ጊዜ ወላጆች ልጆቻችሁን የምትቀጠቅጡት ለምንድን ነው? ልጆቻችሁ የሚያለቅሱባችሁ፣ ልጆቻችሁ የሚጣሏችሁ፣ ልጆች እኔን አይወዱም የሚሉ እናቶች አሉ። እኔን አይወዱም አባታችሁን ብቻ ነው የሚወዱት የሚሉ አሉ። እናንተ ላይ ያለው ቡዳ እንዴት ያስወድዳል? ቡዳው እናንተ ላይ ሆኖ ልጆቻችሁን እያየ እነሱም ላይ የሆነ መንፈሱ ስለሆነ ጋንጩሮ ስለሆነ የሚተያየው እንድትከባበሩና እንድትተያዩ አያደርግም። ስለዚህ እናንተ ስገዱ፣ ጸልዩ። ከኔ ወደ ልጅ ሄድክ፣ እኔ ላይ ሆነ ልጄን የምታይ፣ ትዳሬን፣ ቤተሰቤን፣ ቤቴን የምታይ፣ የማየው ነገር አብረ የምታይ፣ የምነካው ነገር አብረ የምትነካ፣ 5 የስሜት ሕዋሳቶች ላይ የምትቀመጥ የቡዳ መንፈስ በስላሴ ስም ታስራል ብላችሁ ሰግዳችሁ ጸልያችሁ። ብዙ ጊዜ መንፈስ አልታሰራል የምትሉ ሰዎች አቡነ ዘበሰማያት ካላችሁ በኋላ መንፈሱን 10 ደቂቃ 15 ደቂቃ ቀጥቅጣችሁ እየጠራችሁ በስላሴ ስም አስራችሁ ስገዱ። ከሰገዳችሁ በኋላ ጸልዩ። እንዲህ ስታደርጉ መንፈሱ ቀድሞ አይወጣም። በተለይ ከእናንተ ቀድሞ የሚወጣ ጸሎት ለታረጉት ቀድሞ የሚወጣ መንፈስ ከተከሻችሁ ላይ ብድግ ብሎ ሲሄድ የሚታወቃችሁ፣ ከኋላችሁ የሚቆም ዙሪያችሁ የሚያንዣብ መንፈስ እንዳለ ሲታወቃችሁ ግባና ታሰር በሉት። ማስደንገጥ፣ ማስፈራራት፣ ልብ ትርክት እንዲህ ድንግጥ ማለት እንደዚህ አይነት ነገር ካለ ከልቦና ውጣ። በማስደንገጥ የገባ በፊልም የገባ በሳቅ በጨዋታ በፌዝ የገባ ስበላ ስጠጣ የገባ እንደዚህ ታሰር ብላችሁ መንፈሱን አስራችሁ ሰግዳችሁ ጸልያችሁ በዚህ መንገድ ጠዋትና ማታ ይህን እያደረጋችሁ እየተጠመቃችሁ ቅዱስ ቁርባን እየተቀበላችሁ ራሳችሁን ማንበረታታት ነው፣ መንፈሳችሁን ማጠንከር ነው። በዚህ አይነት መንገድ እያደረጋችሁ ልጆቻችሁን በጥበብና በማስተዋል እግዚአብሔር እንዲያሳድግላችሁ እናንተም ወላጆች የራሳችሁን ኃላፊነትና ግዴታ መወጣት አለባችሁ። ከዚህ ጋር በተያያዘ ሀሳብ ያላችሁ ሰዎች ኮመንት አድርጉ። እንደተለመደው ሁልጊዜ እንደምላችሁ ፕሮፋይል ላይ ቴሌግራም ሊንክ አለ፣ በዛ ሀሳብ መስጠት ትችላላችሁ። እንዲሁም ደግሞ አስተማሪ የሆነ ነገር አለኝ ሰዎች የሚማሩበት ነገር አለ ብላችሁ የምታስቡ ሰዎች ካላችሁ አስተማሪ የሆነውን መንገድ በቀጣይ አንዳንድ የሰዎች አስተማሪ የሆኑ ነገሮችን ስለማወጣላችሁ በዛ አይነት መንገድ የእናንተንም ህይወት ታሪክ ማቅረብ ይቻላል ማለት ነው። አስተማሪ የሆነ ነገር ወላጆች የሚማሩበትን ወጣቶች የሚማሩበት ነገር አለ። እኔ ከዚህ ኃጢአት ተመልሻለሁ፣ እግዚአብሔር ከዚህ ህይወት መልሶኛል ብላችሁ የምታስቡ ሰዎች በዚህ አይነት መንገድ አድርገን አስተማሪ በሆነ መንገድ ወደፊት እናወጣዋለን ማለት ነውና ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቱን እናሳድገው። ብዙ ወጣቶች ይማሩበት፣ ብዙ ወጣቶች እየተማሩ ነው። እግዚአብሔር ይመስገን። ወደ ንስሐ እየመጡ ነው፣ ወደ ቅዱስ ቁርባን እየመጡ ነው። በጉዞ ውስጥ ያሉ በጣም ብዙ ሰዎች አሉና እግዚአብሔር ይመስገን ስለ ሁሉም ነገር። ብዙ ባለትዳሮች አሉ፣ ወጣቶች አሉ። ካችሁን ሁላችሁም እስቲ ለብዙ ሰዎች ሼር ስታደርጉ ሰው መንፈሳዊነት ዛሬ ላይ ትልቁ መረባችን የሶሻል ሚዲያ ስለሆነ ቪዲዮውን ቲክታክ ላይ እየቆራረጣችሁ ኮሜንት ላይ ሀሳባችሁን ጻፉ። ዳግም እስክንገናኝ እንግዲህ ሰላም ሁኑልኝ።
እግዚአብሔር ያክብርልኝ። መልካም ቆይታ